ወድሽ በጣም ነው ማክር በጣም 100,000 ነኝ ያስገባሽ ታፕ ግን አላስገባችሁኝም። በጣም ነው የማመሰግነው። ጌታ ምስክሬ በሮሚ በዛኛው ሮሚ እኮ ሁሉም ታፕ የሚያደርገው እንዴት ነው? አንቺ ብቻሽን 100,000 እንደሆነ የሚታወቀው ሁሉም እኩል ታፕ ግን እንዴት እንዳመመኝ ፈጣሪ ያውቃል። ግን ጌታ ምስክሬ ፈጣሪ ያውቃል። ግን ካዩ ሮሚ የሚል በዛኛው አካውንት 100,000 ያስገባል። እሺ በቃ ግን ካላመንሽ መብትሽ ነው። እሺ እንዴት ነው ማምነው? እንደገባው ላይቭ ስገባ 1,000 ሰው ነበረ። ከ1,000 ሰው ውስጥ 100,000 ማን ያደረገው ማን የበለጠ እንዳደረገ አይታወቅም። እንዴት ነው አንቺ በኮንፊደንስ እኔ ነኝ 100,000 ያስገባል? እኔ ማለት ሲሚ ማሬ እኔ ታፕ ሳደርግ ማለት ነው 26 ከ10 ነው 10 ምናምን ሺህ ነበረ። ጌታ ምስክሬ ከዛ እጂን እስከሚያመኝ ድረስ ማለት ነው። በዛኛው ሮሚ ማለት ነው ሮሚ ኤ+ ምናምን ነው ያለው ቲም። በዚህኛው ደግሞ ሜቢ በዛ አካውንት እንትን ስላለኝ በቃ 100,000 ስታስገቡ ነው ማስገባችሁ ስትይ ጌታ ምስክሬ በሮሚ የሚል ጠይቂያቸው። አንቺ ከፈለግሽ በዛኛው ልጆቹን ጠይቂያቸው። ግን በጣም ነው የማመሰግነው። ባረኪናቴ ቴንክ ዩ ሶ ማች። እናንተ ለሞዲ ስለማከብርሽ ነው። እሺ አመሰግናለሁ ስላስገባሽኝ። ሁለተኛ ደግሞ እህቴ ሱዲ ናት ቲም 2 ዓመት ነው እዛ ቤት ከገባች ማለት ነው። ከዛን ሰዎቹ ቤት ውስጥ ካሜራ አለ። ከዛን ሽንት ቤት ውስጥም ካሜራ አስገቡ። ገባሽ? 2,000 ነበር የሚከፈላት ለልጅቷ ሽንት ቤት ውስጥ ጌታ ምስክሬ ማንንም አያደርግም። ጌታ ቆይ እሺ ቆይ አንቺ ሎኬሽን ምናምን እኮ ይላክልሻል። እኔ ልንገርሽና ቆይ ከዛም በኋላ ከፈለግሽ ትቀበያለሽ። ማሪ ላስቸግርሽ አይደለም ልነግርሽ። ሊያስወጧት ማለት ነው። ሊያስወጧት ላይከፍሉላት እኮ ነው። ገንዘብ ላይከፍሏት ገባሽ? ብር አለባቸው። ከዛ ሊያውጣት ማለት ከዛን ደግሞ እሷ ብሯን ስለምትፈልግ አልወጣም አለች። አለች ልጅቷ። ከዛም በኋላ ካሜራ አስገቡ ሽንት ቤት ውስጥ። ከዛም በኋላ ምንም አያደርጉኝም። ሰውነት ሙስሊም ናት ልጅቷ እህቴ ማለት ነው። እኔ ክርስቲያን ነኝ። ከዛ ይቅርታ ስለ ሃይማኖት አይወራም ብለሻል። ሶሪ። ከዛም በኋላ ካሜራ ሲያስገቡ አልወጣም አለች ልጅቷ። ውጪ አልወጣም አለች። ከዛም በኋላ ምን እንዳደረጓት ታውቂያለሽ? ምግቡ ላይ ማለት ነው መድኃኒት ጨመረችበት ሴቲቷ ማዳሟ። ከዛ ልጅቷ ደወለችልኝና ማለት ነው እርጅኝ ሊያግቱኝ ነው ሊገሉኝ ነው እርጅኝ አለች። ከዛ እኔ ምንም ማድረግ አልችልም ያለሁት እኔ ዱባይ ነኝ፣ እሷ ሱዲ ናት። 2 ዓመቷ ነው እኮ ሄደች። ገባሽ አይደል? ከዛ በቃ ስልኳ ጠፋ፣ ግን ሎኬሽኑን ልካለች። መጀመሪያ የሰዎቹን ስልክ ቁጥር በይ የማዳሟን የባባን እና ሎኬሽኑን ልካለች። ከዛም በቃ ልጅቷ ከትላንት ጀምሮ የለችም፣ ጠፋች። በቃ የለችም፣ ኦንላይን ላይ ምናምን የለችም። እና በእናትሽ እንደምትረጂን ነው አቡዬ፣ በእናትሽ በጣም ጨንቆኛል፣ በእናትሽ። እና ምን አደረግሽ? እህትሽ ናት? እህቴ ብለሻል እኮ ምን ያልሽ ነው? ስጋሽ? አዎ ስጋዬ ናት። እና ምን አደረግሽላት? ጠፋች፣ እንትኑ ላይ ጠፋች እኮ ያልኩሽ ነው። የለችም ጠፋች። በቃ ከዛ ሎኬሽኑ ግን መጀመሪያ ልካለች። ገባሽ ማሪ? ሎኬሽን ልካለች። ሮሚ ለምንድን ነው የማትረጋጊው? እህትሽ የእናትሽ ልጅ ስጋሽ ናት አይደል? አዎ ውዴ። እንደዛ ብላሽ ኦልሬዲ ሴትዮዋ መርዝ በላይ ነው ልትገለኝ ነው ብላሽ ስልክ ከዘጋች ስንት ጊዜ ሆናት? ስንት ሰዓት ሆናት? ትላንት ነው ማሬ፣ ትላንት እኮ ነው። ትላንት አንቺ ሰላም አደርሽ፣ በላሽ፣ ጠጣሽ፣ ሰላም አደርሽ ውዴ። እየጻፍኩ እኮ ነው፣ ምንም አላየሽኝም እኮ ጌታ ምስክሬ፣ የምሬን ነው። እኔ ብቻ አይደለም 3 ሆነን እንደው ቲክቶክ ላይ አዳምጪኝ፣ እንዲያትጫው አዳምጪኝ። እየተደማመጠን እስካሁን አዳመጥሽ እንዴ? እኔን ስታቂ ቲክቶክ ላይ ስንት ጊዜ ሆነሽ? እኔን ስታቂ እኔ 2 ዓመት ሆነኝ። 2 ዓመት ሆነኝ ዱባይ ከመጣሁ። 2 ዓመት ከመጣሁ ጀምሮ ነው የምታቂ ማለት። ስንት ጊዜ እንደዚህ አይነት ችግር ሲደርስባችሁ የኤምባሲ ቁጥር ስንት ጊዜ ሰጥቻለሁ። የፖሊስ ቁጥር ስንት ጊዜ ሰጥቻለሁ። አው የሳውዲ የኢትዮጵያን ኤምባሲ ቁጥር እኔ ደግሞ ማለት ብዙም አልሰማሁም፣ ብቻ አላውቅም። ጌታን ግን በጣም ጨንቆኛል። በእናትሽ እርጂኝ በቃ እኮ ኤምባሲ ደውይና እህትሽን አድኝ እንጂ እንዴ! ዝም ብለሽ ከትናንትና ጀምሮ እዚህ ዝም ብለሽ ቲክቶክ ላይ ትዞሪያለሽ። ምን ላርግ? እንደው ሌላ ሰው እንኳን አትጠይቂም። እዚህ ቤት የመግባት እድል እንኳን ባታገኝ ሌላ ሰው እንኳን አሁን ራሱ ቤቲን በውስጥ ጽፌላት ነው በእናትሽ ብያት ነው እንጂ ሌላ ሰው እንኳን የኤምባሲ ቁጥር እንዴት አትጠይቂም? ጭንቅላትሽ እንዴት አልመጣልሽም? ኤምባሲ ደውለሽ እህትሽ አደጋ ላይ እንደሆነች ሎኬሽን ሰጣሽ፣ የመዳም ቁጥር ሰጣሽ። ምንድን ነው የምትጠብቂው? አላቅም፣ ጌታን አላቅም። ጌታ ምስክሬ አላቅም። ኤምባሲ ደውሎ እህቴ ሎኬሽን አለ ድረሱላት ለእህቴ ማለት አታውቂም? ያነሳሉ። ስልክ ቁጥር አላቅማ
እኮ ቁጥር ለማንም አትጠይቂም ወይ? ቲክቶክ ላይ ህዝብ አለ አይደል እንዴ? ሰው ሞልቷል። ማንንም ሰው የኢትዮጵያ ኤምባሲ ብቲ ጎግል ገብተሽ ኢትዮጵያን ኤምባሲ ኢን ሪያድ ብቲ ኢትዮጵያን ኤምባሲ ኢን ሳውዲ አረቢያ ብቲ ይወጣልሻል እኮ። ያኔ ልሞክር እኔማ ልሰጥሽ ነው። እኔ ቢያንስ መላክኛለች ብዬ ነው ማረ እኔ ልሰጥሽ ነው እኮ የኤምባሲ ቁጥር። እኔ ሳውዲ ሄጄ አላውጣት እህትሽን ለኤምባሲ አንቺ መላታጭኝ ብዬ ነው መላታጭኝ እኮ መላዬ እኔ ለኤምባሲ ነው የምጠቁምላት። መላይ ለኤምባሲ ነው የምጠቁምላት። ስለዚህ እኔ መጠቁመውን አንቺ ራስሽ ትጠቁሚያለሽ። ለምን ከኔ በላይ አንቺ እርግጠኛ ስለሆንሽ በጉዳዩ ገብቶሻል። ኦኬ ኦኬ። ግን ቲክቶክ ላይ ሙዚቃ ከምትሰሩና ከምትደንሱ ሀሜት ምናምን ከምታዳምጡ ቢያንስ ችግር ሲደርስባችሁ የት መደወል እንዳለባችሁ ወቁ። 80 ጊዜ ቪዲዮ ሰርቼላችኋለሁ። የእያንዳንዱ አረብ ሀገር ላይ ያለ የኢትዮጵያን ኤምባሲ ቁጥር ሰርቼላችኋለሁ። የሁሉም አረብ ሀገር ኢትዮጵያን ኤምባሲ ቁጥር ኢቭን ኢትዮጵያ ኤምባሲ የሌለባቸው ሀገሮች ራሱ የቆንጽላ ቁጥሮችን ለጥፌላችኋለሁ። በዛኛው በተዘጋው አካውንቴ በደህና ጊዜ ሴቭ አድርጋችሁ ለምን አታስቀምጡም? የእያንዳንዱን አረብ ሀገር ደግሞ ስትከለከሉ የት መደወል እንዳለባችሁ የሌበር ኦፊስ ቁጥሮችን እንዳለ የአረብ ሀገራትን አስቀምጬላችኋለሁ። የፖሊስ ቁጥሮችን እንዳለ አስቀምጬላችኋለሁ። የእያንዳንዱን አረብ ሀገር የፖሊስ ቁጥር፣ ሌበር ኦፊስ ነበር፣ የኤምባሲ ቁጥሮች አስቀምጫለሁ። ግን እናንተ እንደዚህ አይነት የሚጠቅም ነገር የምትይዙበት ጊዜ የላችሁም። ሰው ነፍሴን አድኑልኝ ሲላችሁ እንኪ አሁን ኤምባሲ ደውዪ እና እንትን በይ ጠቆሚ ለእህትሽ ቶሎ ሎኬሽኑ ምኑ ዋትሳፕ ላይ ላኪልን ይሉሻል። ሎኬሽኑ ምኑ ዋትሳፕ ላይ ላኪላቸው። ኦኬ ፎሎ አፕ እንዳደርግ ከአንቺ ጋር ደግሞ ዋትሳፕ ቁጥርሽን ላኪልኝ። እሺ በማን ላክልሽ ማሪ? አንዴ ቤቲን አስገባታለሁ። ዋትሳፕ ላይ ሰጥሻለሁ። ፐብሊክ ስለሆነ ቁጥራቸው እሱ ችግር የለውም። ግን እዛ ውስጥ የሚሰራ ሰው ቁጥር ደግሞ በዋትሳፕ ሰጥሻለሁ። ችግር የለውም። ሀቢባ ናት የሰጠችኝ። በይሽ። እሺ ማሪ ለቤቲ ልላክላታ ስልኬ? ያንቺን ስልክ ላኪላታ።